ልብ ብላችሁ ስሙኝ፣ ልብ ብላችሁ አድምጡ። አሁን የመጣሁትኝ አቡነ ገብርኤል የቅዱስ ሲኖዶስን ትእዛዝ አላከብርም ብለው ወለጋ እንደሄዱ ልነግራችሁ አይደለም። እና ነገ የኦርቶዶክስ ልጅ ልሆን ዋ ብዙ ኦርቶዶክሲያን በትናንትናው ድርጊት እንደተናደዳችሁ እያየን ነው። ምክንያቱም ይህ ሰውዬ ተከልክሎ እንዴት ወጥቶ ሄዶ ቤተክርስቲያን ይመርቃል ትክክል አይደለም ስትሉ ነበር። ነገር ግን ጥፋቱ የሱ አይደለም። ጥፋቱ ይህንን ሰው የሾሙ አካላት ናቸው ትልቁን ጥፋት ያጠፉት። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢዮብ ሚዲያ ተከታታዮች እንዴት አላችሁ? እግዚአብሔር ይመስገን። ዛሬ እንግዲህ አንድ ነፍስ ወደ ቤተክርስቲያን የተመለሰችበት ዕለት ነው። እጅግ ደስ የሚል ነው። በፕሮቴስታንት ዓለም የነበረው አገልጋይ ደምረው የሚባለው እንግዲህ ዛሬ በቦሌ መድኃኔዓለም ስመ ክርስትናን አግኝቷል። ሀብተ ወልድ ሀብተ መንፈስ ቅዱስ አግኝቷል፣ ተጠምቋል ማለት ነው። የሥላሴ ልጅነት በጥምቀት አግኝቷል። ስለዚህ ወንድማችን እንነጋገራለን። ለዚህ ያበቁትንም ወንድሞች በጋራ ሆነን እናመሰግናለን። ሌላው ደግሞ እንግዲህ በቅርቡ እመቤታችን ቤዛ አትባልም ያሉት ብፁዕ ጳጳስ አቡነ ገብርኤል ቅዱስ ሲኖዶስ እንግዲህ ቋሚ ሲኖዶስ ውሳኔ አስተላልፎባቸው ነበር። በቤት ሊቃውንት ጉባኤ መርምሮ ነገሩን እስኪያመጣ ድረስ በቤት እንዲቆዩ ተብሎ ውሳኔ በመንበረ ፓትርያርክ ባላቸው 4 ኪሎ ግቢ ውስጥ ባላቸው ቤት በዛው ቤት ጸንተው እንዲቆዩ በታቅቦ እንዲቀመጡ ቅዱስ ሲኖዶስ ውሳኔ አስተላልፎ ነበር። ነገር ግን ብፁዕነታቸው እንግዲህ በ26 እና በ27 ወደ አምቦ በመሄድ የመድኃኔዓለም ቤተክርስቲያን ምርቃት ሲያካሂዱ ነበር። ያ ምንድነው የሚለውን የምንነጋገርበት ዕለት ነውና እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህ ቪዲዮ ለብዙዎች እንዲደርስ ደግሞ ላይክ አድርጉት። ልክ እንደተለመደው ዛሬ ደግሞ እጅግ እጥፍ ድርብ ደስታ ነው፣ በመላእክት ዘንድ ሁሉ ደስታ ነው። ስለዚህ ነፍስና እግዚአብሔር ይመስገን በቤቱ ያጽና እኛንም በቤቱ ያጽናን እያላችሁ ኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። እንግዲህ ዛሬ ሚያዝያ 27 የመድኃኔዓለም ዕለት ነው። ለነፍሳችን የሚሆኑ ትንሽ ምግቦችን ተመግበን ወደ መረጃዎቹ እንመለሳለን። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማለህ። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ፣ በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍሮውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳችኋል። አክብራችሁ ከተጠቀማችሁት ማለት ነው። ኢየሱስ ለኔ ያልተነሳ ተጣልቻለሁ ብሏል። በዩሺ ጉሚ አንቺ የታባሽ ትሄጃለሽ? ቤተክርስቲያን ነው የምሄደው። እባክህ ተወኝ። ንገሪው፣ ደጅህን አልረግጥም ተጣልቻለሁ ብሏል። በዩሺ ለምን? እሱ እኮ ላንተ ምን የተነሳው? ዝም በይ። ኢየሱስ ለኔ ያልተነሳ ለኔ ቢነሳ ኖሮ ሴት ደፈርክ ብለው ከመቅደሱ ሲገፉኝ አያይም ነበር? አባቴ ሙዳይ ምጽዋት አሰበርክ ሲሉት ሲያባርሩት አይሰማም ነበር? አባቴ እድሜ ዘመኑን ላገለገለው ሞት ይገባው ነበር? ምን? አባ ሳሌ ሞቱ? ይቅር በለኝ። እኔ ነኝ በደለኛዋ። እኔ ነኝ ያሳደድኩ። ያን አፍቅሬ ስለማመጥ እምቢ ስትለኝ መናቂ አብሽቆኝ እኔ ነኝ ያስወራውብህ እንጂ አንተ ንጹህ ነህ። አባትህም ሙዳይ ምጽዋት አልሰበሩም። እባክህ ማረኝ። ደፈረኝ ብዬ በፈረድኩብህ ተደፍሬያለሁ። አባትህም በገደልኩ ተደፍሬ የጸነስኳት ልጄን አጥቻለሁ። አሁን ግን መንከራተት በቃኝ። እባክህ ማረኝ። ተነሺ። አሁን ሁሉም አብቅቷል። ነጠላዬ ተቀዷል። ዳዊቴም ታጥፏል። ክህነቴ ጠፍቷል።
አይሆንም፣ አልተውህም። ሳይወድቁ መነሳት፣ ሳይሞቱ ትንሣኤ የለም። ክርስቶስ ሞትን ድል አድርጎ የተነሳው የኃጢአት ሞታችንን ድል አድርገን እንድንነሳ ከባርነት ወደ ነፃነት እንድንሻገር ነው። ዛሬ ሞት የሞተበት ቂም የተሻረበት የእርቅ ቀን ነው። አንተም በእግዚአብሔርና በካህናቱ ቂምህን ተወው። ይቅር ካልክ ዛሬም ታሸንፋለህ። ይኸው ነጠላው፣ ይኸው ዳዊቱ፣ ክህነት ደግሞ ክህነት ያልፈረሰ እኔም በተንኮል ሴቶችን አስፈራርቼ ከመቅደሱ ለመመለስ እንጂ አልሰከርኩም። እናም የመቅደሱ ዕጣን ጢስ ናፍቆኛል፣ ቅዳሴው ማህሌቱ ናፍቆኛል። ዛሬ የኔም ትንሣኤ ነው። እንሂድ። እሺ ለመምሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ በእድሜ በጸጋ ሁሉንም እግዚአብሔር አምላክ ይጠብቅልን። እንግዲህ ቅድሚያ እስቲ ወደ አገልጋይ ደምረው ስንሄድ አንዳንድ ቪዲዮችን እንይ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው። ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ። አገልጋይ ደምረው ወልዴ የሚባል ማችን ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ በዛ ሲያገለግል የነበረ መጀመሪያ ግን ኦርቶዶክሳዊ ተዋህዶ ክርስቲያን የነበረ ነው። በ40 ቀን የተጠመቀ ነው። ዛሬ እግዚአብሔር ፈቅዶ ማህበራዊ ሚዲያውን ለበጎ ነገር ተጠቀም ነው እንደዚህ መመለስም ስለሚቻል ወንድማችን እግዚአብሔር ፈቅዶ በመድኃኔዓለም ቀን መድኃኔዓለም ቸሩ ፈቅዶለት በዛሬ ቀን የቄደር ጥምቀት ጠምቆ ክርስቶስ ከመሰረታት አካሉ ከሆነች ጋር አንድ ስለሆነ እግዚአብሔር ሁላችሁም በእልልታ አመስግኑት። አሁን በዚህ በጣም የሚገርማችሁ እናቱ ኦርቶዶክሳዊት ክርስቲያን ሆና እጅግ በጣም እንዲመለስ ጸልይ ነበር። እባካችሁ ይሄ በተለያየ መንገድ እኛ ቤት ገብቶ ሊሆን ይችላል።
እናቶች አባቶች የምታለቅሱላቸው ወደዚህ ቤት በተመለሰ ምትሏቸዋለን። ከልብ ካለቀሳችሁ እንደዚች እናት ተመልሶ ልጇ እንዲህ በደስታ ማየት ትችላላችሁ። እግዚአብሔር ምን ይሳነዋል? ምን ይሳነዋል? እኛ ሊቆን አይደለም። በነገራችን ላይ መምህራን እነዚህ ናቸው። በያዝነው ስማርት ስልክ ስማርት ስራ እንስራ። በቃ ማህበራዊ ሚዲያውን ለበጎ ነገር እንጠቀመው እና ዛሬ ደምረው ከቤተ ክርስቲያን አካ እውነትም ስሙ ደምረው ነው የተደመረውም ከቤተ ክርስቲያን ነው። የክርስትና ስሙ ራሱ ሳይረሳው ሀብተ ወልድ ነው። የክርስትና ስሙ በጸሎት እንድታስቡት ነው። አንደኛው ይሄ ነው። ሁለተኛው በሌላ ቤተ እምነት ያላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተቹ የምትነቅፉ እለት ስራችሁ በጥላቻ የታወሩ ሰዎች ደምረውን ተመልከቱት። አሁንም ቤተክርስቲያን በሯ ክፍት ነው። ኑ ልጆቼ ትላለች። የሁላችንም እግዚአብሔር አምላክ መጨረሻ ያሳምርልን። ምናልባት ወንድማችን ደምረው በነበረው ሂደት በቆየበት ጊዜያት አሁን ያገኘውን ሰላም አጭር ነገር ከሱ አፍ እንስማ። እኛ ከጎኑ የነበሩ ወንድሞች ነን። የሚመልስ የሚያጸና እግዚአብሔር ነው። እኛ የተወሰነ ነገር ለማለት ያክል ነው። ኃይል የሰጠው አቅም የሰጠው ማን ነው? የሚያጸና ማን ነው? ስለዚህ አሁንም እግዚአብሔር አምላክ በቤቱ ይትከለው። አዎ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ እንደሚፈልግ ብዙ ጥያቄዎች እንደነበሩት እነዛ ጥያቄዎች ሁሉ እንደተመለሱለት ወደ እግዚአብሔር ቤት ነው የምመለሰው። ወደ ኦርቶዶክስ መመለስ ማለት የእግዚአብሔር ልጅነት ማግኘት የእግዚአብሔር ልጅ መሆን ነው እያለ በብዙ ጊዜ ሲመሰክር ነበር። እንግዲህ ይህንን ተከትለው በዚህ በቲክቶክ ያሉ ወንድሞቻችን ዕቅበተ እምነት ላይ የሚሰሩ በእውነት መመስገን አለባቸው። ከነ አክሊል ጀምሮ ዲያቆን ዘማርያም፣ ዲያቆን ፈለገ፣ ልደተ ቃል፣ እነጋዲሳ ኧረ በጣም ብዙ ናቸው። ሁሉንም ጠርቶ መፈጸም አይቻልም። እነዚህ ወንድሞቻችን እግዚአብሔር አምላክ በእድሜ በጸጋ ያቆይልን። የቤተ ክርስቲያኒቷን ትምህርት እያስተማሩ ጥያቄ ለሚነሳው ጥያቄ ማንኛውም ጥያቄዎች ምላሽ እየሰጡ የቤተ ክርስቲያን አስተምረው ይሄ ነው እያሉ ብዙ ነፍሳትን ማናቃቸው በርካታ ሰዎች ወደዚች ወደ በረቱ እየተመለሱ ይገኛሉ። ያው ይሄ አገልጋይ ደምረው በብዙዎች በሚዲያውም ስለሚታወቅ ራሱም ደግሞ ስለሚንቀሳቀስ ብዙ ሰዎች ያውቁታል። ለዛ ነው እንጂ በርካታ ሰዎችን ወደ ቤተክርስቲያኒቷ ወደ ኢየሱስ ክርስቶስ ቤተክርስቲያን ወደሆነች አካል ወደሆነች ወደዚች ቤተክርስቲያን በማምጣት ዘላለማዊ ሕይወት እንዲገኝ እያደረጉ ነው ማለት ነው። እንግዲህ በዛሬው ዕለት ሚያዝያ 27 2017 ዓ.ም ማለት ነው በቦሌ መድኃኔዓለም ጥምቀት ተጠምቋል ማለት ነው። ደስታው ደስታችን ስለሆነ ስለሱ ነፍስ ስለምንደሰት መዳኑ ደስ ስለሚለን ማለት ነው። እንግዲህ መታሰብ ያለበት ምንድነው? ወደዚች ቤተክርስቲያን ስንመለስ ከዚህ በኋላ አልጋ በአልጋ የሆነ ሕይወት ይገጥማል ማለት አይደለም። ቤተክርስቲያን ዕለተ ዓርብ በቃ ቀራንዮ ናት። ልክ እንደ ቀራንዮ ክርስቶስ በዕለተ ዓርብ የደረሰበት መከራ የለም ወደ ቀራንዮ መገስገስ። ክርስቶስ በዕለተ ዓርብ የደረሰበት መገረፍ አለ፣ መተፋት አለ፣ በጥፊ መመታት አለ፣ መሰቀል አለ፣ በርካታ ችግሮች ይታለፋል። ልክ ይሄን ካለፈ በኋላ ግን ዕለተ ዓርብ ስቅለትን ካሰብን በኋላ እንግዲህ ስቅለት ታስቦ ትንሣኤ አይቀርምና ትንሣኤ አለን ማለት ነው። ያችን ትንሣኤ ለማግኘት እነዚህን ሁሉ መከራዎች እነዚህን ሁሉ ፈተናዎች ማለፍ ያስፈልጋል። ክርስትና የፈተና ህይወት ስለሆነ ክርስትና የመከራ ህይወት ስለሆነ በፈተና ውስጥ ነጥረን ስንወጣ ነው ዘላለማዊ መንግስት የምናገኘው። ይሄ ሊታሰብ ያስፈልጋል። ብዙዎች እንግዲህ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጡ አልጋ በአልጋ ቢሆን ህይወት የሚኖሩ ይመስላቸዋል። ይህንን እየፈሩ የሚቀሩ በእኛ ቤት ግን ይህ አልጋ በአልጋ የሆነ ህይወት ፈጽሞ አይታሰብም ማለት ነው። በፈተና ውስጥ ጸንቶ የዘላለም ህይወትን ማግኘት ነው የሚታሰበው። እሺ እንግዲህ ብፁዕ አቡነ ገብርኤል እንዳልኳችሁ በአምቦ ከተማ ተገኝተው የቤተክርስቲያን ቡራኬ አድርገዋል። እንግዲህ ይህን ያደረጉት ከቅዱስ ሲኖዶስ ውሳኔ በኋላ ነውና ቡራኬ ሲያደርጉ አቀባበል ሲደረግላቸውና አንዳንድ ወንድሞች ደግሞ የሚያነሷቸውን ሐሳቦች ተመልክተን እንመለስ። ሲኖዶሱ ወሰነ ብላችሁ ነግሬያችሁ ነበር እኮ። እኛ አባት መጀመሪያ ሲናገሩ ታቅዶበት ነው የተናገሩት። በሁለተኛ ቪዲዮ ምንድነው ያልኩት? ይሄ ነገር ወደ ብሔር ይጠጋል። ሲኖዶሱ አልወሰነም? ወሰነ።
ግን እሳቸው አላረፉም። ወደ ብሔራቸው እጥፍ አሉ። እኔም ኦሮሞ ነኝ፣ ግን ኦሮሞን አይወክሉም። ትላንት አምቦ ሄደው የድቁና ማዕረግ ሲሰጡ ነው የዋሉት። ለምን? ኮንፊደንስ የተሰማቸው ነገር ስላለ ከኋላ ስላለ ማለት ነው። አይዞት የሚል የሆነ ግሩፕ ስላለ ኮንፊደንስ ተሰምቷቸዋል። በሲኖዶስ የተወሰነው ውሳኔ እንኳን ማክበር አልፈለጉም። ዓላማቸው ሌላ ስለሆነ ማለት ነው። ክርስቶስን ተጠቅመው ከቨር ፔጅ ይዘው ውስጥ ለውስጥ የሚሰሩት ትልቅ ድራማ ስላለ ማለት ነው። ማንንም አናምንም። ዘንድሮ በዚህ ዘመን ማንንም የፈለገው አባት ይሁን አናምንም። እውነተኛ አባቶች እንዳሉ ሐሰተኛ አባቶችም ስላሉ ማለት ነው። እርስዎ ኦሮሞን አይወክሉም፣ እኔም ኦሮሞ ነኝ። እርስዎ የአምቦን ሕዝብ አይወክሉም፣ ኦሮሞን አይወክሉም። ኦሮሞ በስንት መከራ ውስጥ ማለት ነው ኢየሱስ ክርስቶስን አምላክን የሚያመልክ ምርጥ የኦርቶዶክስ ቤተክርስቲያን ምዕመን ያለበት ቦታ ነው። በስንት ትግል ውስጥ ማለት ነው። እርስዎ ሊወክሉ ትላንትና በሲኖዶሱ ተወግዘው ዛሬ ደግሞ ሌላ ጨዋታ አይወክሉም። ህዝቡ ሲኖር ነው እርስዎ ሊያስተዳድሩ ወይም ደግሞ ሊመሩት የሚችሉት ወይም ደግሞ የተሰጡትን ስልጣን ሊጠቀሙ ይችሉት። እኛ አንፈልግም ካልን አንፈልግም። ሲኖዶሱ በተለየ ጫና ውስጥ እንዳለ ይገባኛል፣ እንዲገባችሁ እፈልጋለሁ። ይሄንን ግን አብረን ቆመን ማሸነፍ አለብን፣ በትዕግስት ማለት ነው። ሁላችሁም ደግሞ ዝም አትበሉ። ዝም የሚባልበት ቦታ አለ፣ ዝም የማይባልበት ቦታ አለ። መናገር ካለባችሁ ተናገሩ። አባቶች፣ ሊቃውንቶች፣ ሁላችሁም ማለት ነው። ይሄን ነገር ዝም አትበሉ። ዛሬ እቺ ነገር ተጀምራለች፣ ነገ እየሰፋ ብዙ ነገር ስለሚያመጣ ሁላችሁም ተጠንቀቁላለሁ። አመሰግናለሁ። መልካም ቀን። ብዙ ኦርቶዶክሲያን በትናንትናው ድርጊት እንደተናደዳችሁ እያየን ነው። ምክንያቱም ይህ ሰውዬ ተከልክሎ እንዴት ወጥቶ ሄዶ ቤተክርስቲያን ይመረቃል? ትክክል አይደለም ስትሉ ነበር። ነገር ግን ጥፋቱ የሱ አይደለም። ጥፋቱ ይህንን ሰው የሾሙ አካላት ናቸው ትልቁን ጥፋት ያጠፉት። ለዛ ነው ያኔ በሃይማኖት እንጂ በኮታ አይሾምም ብለን ስንቃወም እናንተ ማን ሆናችሁ ነው አባቶች ናቸው የሚያውቁት እየተባለን የቲክታክ ሲኖዶስ እየተባለን ስንተች ነበር፣ እኔም ሆንኩ ወንድሞቼ። ነገር ግን ጉዳቱን አያችሁ አይደል? ያኔም ቢባሉ ኖሮ ዛሬ ላይ እንደዚህ አይነት ነገሮች ባልተፈጠሩ ነበር። አንደኛ ይህ ሰውዬ ድንግል ማርያም ያለም ቤዛ አትባልም ብሎ የኦርቶዶክስ አስተምሮ ያልሆነ ነገር ሲናገር ማገድና ማውገዝ ሲገባ፣ ነገር ግን እሹሩሩ አሉት። ከዛ በኋላ ቤቱ ውስጥ ይቀመጣሉ፣ ተንከባከቡት። ይህ ሰውዬ ደግሞ ልባቸውን ስለሚያውቀው ምንም እንደማያመጡም ስለሚያውቅ ሄዶ ይህን ነገር አረገ። ነገ ከነገ ወዲያ እመኑኝ እሱ ላይ የሚተላለፍ አንዳችም ውሳኔ አይኖርም፣ እንደውም ይንከባከቡታል። ያኔ ደግሞ መታችሁ አንዳንድ ኦርቶዶክሲያን የዋ የሆናችሁ አይ ክርስቶስ እኮ ፍቅር ነው፣ ስለዚህ ቤተክርስቲያን ፍቅር ነው የምታሳየው ትላላችሁ። ይህ ሰውዬ ደግሞ ድጋሚ ደግሞ ሲያጠፋ ደግሞ ወጣችሁ ታለቅሳላችሁ። እኔ የገረመኝ የዚህ ሰውዬ ብቻ አይደለም፣ በዙሪያው ያሉ ካህነን ያሉ ዲያቆነን ያሉ ከድንግል ማርያም በላይ ብሔራቸው የቀደመባቸው ከእምነታቸው በላይ ብሔራቸው ቀድሞባቸው ድንግል ማርያምን ቤዛ አትባልም ያለን ሰው ኖ ልትመጣ አይገባም እኛን አትወክልም ማለት ሲገባቸው እነሱ ግን ከብሔር ጋር አገናኝተው ብሔርን እንደዚህ ብላችሁ ብሔርን አሳንሳችሁ ብለው ሌላ ታሪክ ውስጥ ገቡ። ጭራሽ ይህን ሰው ያጠፋ ሰው በክብር ተቀበሉት ማለት ነው። እነዚህ ሰዎች ክህነት አላቸው ተብሎ እንዲህ ሊከበሩ ይችላሉ። ለኔ ላከብራቸው አልችልም። ምክንያቱም እምነቱን የማያስከብር ዲያቆንም ሆነ ካህን ለምን ጳጳስ አይሆንም? አልቀበለው። እምነቱን ሲያከብር ነው እኔ ላከብረው የምችለው። ስለዚህ ኦርቶዶክሲያን አሁንም ቢሆን ሁሌ እንደምለው መፍትሄ ከቤተ ክህነቱ አትጠብቁ። ምንም የተሻለ ነገር ምን ሰማው ነገር የለም። ይህንን ስላችሁ እነሱ ናቁ ጣሉ እያልኩ አይደለም። ነገር ግን ማወቅ የሚገባችሁ መፍትሄ የሚገኘው አንድም ከእግዚአብሔር አንድም ደግሞ እኛ ህብረት ስናደርግ ነው። ከዛ ውጭ ግን ቤተክርስቲያን ለሆነ አካል ሰጣችሁ ተስፋ አታደርጉ። አሁንም ሲኖዶስን ተስፋ እያረጋችሁ አሁንም ደግሞ ቤተ ክህነት ያሉ ሰዎች እነዚህ ሰዎች ላይ እርምጃ ይወስዳሉ ብላችሁ ተስፋ የምታደርጉ ሰዎች ካላችሁ ተሸውዳችኋል። ምክንያቱም ነገ ከነገ ወዲያ ላይ መግለጫዎችን ትሰማላችሁ። በይቅርታ አልፈናል ብለው ይህንን ሰውዬ ሲመልሱት ያኔ ደግሞ ድጋሜ ደግሞ አይ ቤተክርስቲያን አቃፊ ነች ብላችሁ ትቀበላላችሁ። ይህ ሰውዬ ደግሞ ድጋሜ ሲያጠፋ ደግሞ ታለቅሳላችሁ። ስለዚህ ህይወታችሁ በዚህ መልኩ አይቀጥል። እንደነዚህ አይነት ሰዎችን እግዚአብሔር ነቅሎ የሚያወጣበት ጊዜ ሩቅ አይደለም፣ ቅርብ ነው።
ይሄ በምስሉ ላይ የምትመለከቱት ጳጳስ አሁንም አላረፈም። በትላንትናው ዕለት በአምቦ ከተማ ላይ 64 ዲያቆናትና 10 ቄሶችን ክህነት ሰጥቷል። ይሄንን ሁላ እያደረገ ያለው ሲኖዶስ እገዳ ከጣለበት በኋላ ነው። ይሄ በዚህ ከቀጠለ የንጹሃን ደም መፍሰሱ የማይቀር ነገር ስለሆነ ይሄንን መልእክት ሁላችሁ 20-30 ጊዜ ሼር ኮፒ ሊንክ አድርጋችሁ ለሲኖዶስ አድርሱ። እንግዲህ እንደተከታተላችሁት ነው ብፁዕነታቸው እንግዲህ በአምቦ ከተማ ሲገቡ ወደዛ ቤተክርስቲያን በሚጓዙበት ቦታ ደማቅ አቀባበል ተደርጎላቸዋል። ከዛ በኋላ ቤተክርስቲያኒቷን ቡራኬ አገልግሎት አከናውነዋል። እንግዲህ አንዳንዶች ይሄን የቅዱስ ሲኖዶስን ውሳኔ አለማክበር ነው፣ ሲኖዶሱ እንግዲህ በመንበረ ፓትርያርክ እንዲቀመጡ ውሳኔ አስተላልፏል። ብፁዕነታቸው በምን አንጻር ከማጋ ተነጋግረው ምን ተፈቅዶላቸው ወደዛ እንደተኬደ የምናውቀው ነገር የለም። በዚህም ደግሞ እስካሁን ጠቅላይ ቤተ ክህነትም ሆነ ቅዱስ ሲኖዶስ ያወጣው ምንም አይነት መግለጫም ሆነ ምንም አይነት ሐሳብ እስካሁን የለም። ነገር ግን ያው የምናውቀው እንደወጣው መረጃ ከቅዱስ ሲኖዶስ ከቋሚ ሲኖዶስ ሚያዝያ 22 ያደረገው ቋሚ ሲኖዶስ በቤታቸው ጸንተው እንዲቀመጡና ሊቃውንት ጉባኤ ደግሞ መርምሮ ትምህርቱን ምን እንደሆነ ከመፍትሄ ሐሳብ ጋር እንዲያመጣ ውሳኔ ማስተላለፉ ይታወቃል። ይህንን ተከትሎ ነው እንግዲህ ከዚህ በኋላ ነው ብፁዕነታቸው ወደዚህ ቦታ ያቀኑትና ከምን አንጻር ወደዚህ እንዳቀኑ ለምን እንደሄዱ ግራም ያጋባ ነው። ያው ባለው መረጃ መሰረት የቅዱስ ሲኖዶስ ውሳኔ እንዳልተከበረ ነው የሚቆጠረው። ከዛ ውጭ እንግዲህ ወደፊት የሚመጡ ነገሮች ምን እንደሆኑ ለምን ይሄ ነገር እንደተደረገ በስፋት የምናይ ይሆናልና ይህ ነገር ደግሞ ለምን እንደተደረገ ቋሚ ሲኖዶስም ለዚህ ምላሽ ይሰጣል የሚል ሐሳብ ያለኝ። ለምን ገና ስብሰባ የሚያደርገው ሮብና አርብ ስለሆነ ይሄ ነገር ደግሞ የተከሰተው ከስብሰባ በኋላ ስለሆነ ለምን እንደተደረገ ምን እንደሆነ ቋሚ ሲኖዶስ ያስታውቃል ብዬ አስባለሁ። እስከዛ ደግሞ እኛ በትዕግስት መጠበቅ አለብን። ያው አባቶቻችንን ምንም ቢሆን ያጠፉት ጥፋት እንዳለ የበላይ አካል ቅዱስ ሲኖዶስ የበላይ አካል ይህንን ጉዳይ ስላየ ለዚህ ለበላይ አካል ጉዳዩን በመተው እኛ የድርሻችንን ጸሎት ማድረግና የድርሻችንን መወጣት ነው። እንግዲህ በቤታቸው ይቀመጧል እንጂ ስልጣናቸውንም አልያዘም አላገዳቸውም። ዝም ብለን መሳደብም የለብንም የሚል እምነት አለኝ። ትክክል ነው የተደረገው ነገር እያልኩ አይደለም፣ ግን ከኛ በላይ ሆኖ አባቶቻችን ጉዳዩን ስለያዙት ለአባቶቻችን ጊዜ ብንሰጥ ለአባቶቻችን ሁሉን ነገር ብንሰጥ እነሱ በሚያስተካክሉት በሚወስዱት እርምጃ ብዙ ነገር ያስተካክላሉ ብዬ አስባለሁ። በዚሁ ግን እኛ ኋይ ኋይ እያልን በምንጨውበት ጊዜ ሌላ ነገር ውስጥ ደግሞ ልንገባ ስለምንችል ምናልባት ለአባቶቻችን ጊዜ ብንሰጥ የሚል እምነት አለኝ። እናንተም እስቲ በዚህ ዙሪያ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ለዛሬ ያስኩት መርሃ ግብር ይመስላል። በሌሎች መርሃ ግብሮች መረጃዎች እስክንገናኝ ቸርን ሰንብት።